ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። በዚህ ሐዲስ ደግሞ ወደፊት ስለሚከሰቱ ነገሮች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበት ጉዳይ ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ቃል ኢነሃ ሰተኩኑ ባዕዲ አሰረቱ፣ እነሆ ከኔ በኋላ እኮ ትሆናለች። አሰረቱ ማለት አድሎ ማዳላት፣ ለኔ ማለት ሌላውን ሐቅ መክፈፍ ማለት ነው። ለወገኑ ማገዝ፣ ሌላውን መተው ማለት ነው። በኔ ከኔ በኋላ ለወደፊቱ እቺ ትመጣለች። ኢነሃ ሰተኩኑ ባዕዲ አሰረቱ፣ ለኔ ማለት ነው። በቃ ሌላውን እንትን ማለት፣ ሌላውን መጮቆን፣ ሌላውን ሐቁ መክፈፍ፣ ለራስ ብቻ ማድረግ፣ ማዳላት ትኖራለች። ወኡሙሩን እንደዚሁም ነገሮችን ደግሞ ቱንኪሩና የምትጠላዋቸው ነገሮችም ደግሞ ትከሰታለች። ይህን ሲሉ የአላህ መልእክተኛ ቃሉ ያ ረሱላላህ፣ አንተ የአላህ መልእክተኛ ወይ ፈማ ተዕሙሩና፣ ታዲያ በምን ታዘናለ? ምን እናድርግ አሉ። ቃል ቱአዱነ አልሐቀ፣ ሐቅን ታደርጋላችሁ፣ ትሰጣላችሁ፣ ትመልሳላችሁ። አለዚ ዓለይኩም፣ በእናንተ ላይ ያላችሁ ማለት ነው። ለአሚሮቻችሁ፣ ለባለስልጣን፣ ለሀገር፣ ለእናንተ ለሚመሯችሁ ሰዎች የእናንተ ለሚገባችሁን ሐቅ ለነሱ ታደርጋላችሁ። በእናንተ ላይ ያለባችሁን ሐቅ፣ መብትና ግዴታ ይባላል አይደል? የእናንተን ግዴታችሁን ትወጣላችኋል። ቱአዱነ አልሐቀ አለዚ ዓለይኩም፣ በእናንተ ላይ ያለውን ሐቅ ትወጣላችሁ፣ ትሰጣላችሁ፣ ትታዘዛላችሁ፣ ታከብራላችሁ። ወተስአሉነ አላህ አለዚ ለኩም፣ እናንተ ዘንድ ለእናንተ ደግሞ ያላችሁን ሐቅ ደግሞ ማን ነው የምትጠይቁት? አላህን ትጠይቃላችሁ እንጂ አምፁ፣ ሰልፍጡ፣ በአሚሮቻችሁ በባለስልጣኖች ላይ ሌላ ነገር አድርጉ አላሉ። ወተስአሉነ አላህ አለዚ ለኩም፣ በእናንተ ላይ ያላችሁን ደግሞ አላህን ትጠይቃላችሁ። ወልዐሰረቱ፣ አሰራ ማለት ኢንፊራዱ ቢሸይን፣ በአንዳች ነገር መነጠል ነው። አመን ለሁ ፊህ ሐቁን፣ ለዛ ሐቅ ካለው ሰውዬ ያን ሐቁን ወስዶ ማለት ነው ለራስ ማድረግ መነጠል አድሎ ይባላል ማለት ነው። ይሄ ይከሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ለወደፊቱ የሚመጣ ነገር ነውና በሚመጣበት ሰዓት ላይ እናንተ ለሚጠበቅባችሁ ምንድነው? ከማመጽ ምን ከማለት ተቆጥባችሁ በእናንተ ላይ የሚገባችሁን ሐቅ ልታደርሱ፣ የእናንተን ግዴታችሁን ልትወጡ ይገባል። ከዛ በኋላ ደግሞ የእናንተን አለን የምትሉትን ደግሞ አላህን ትጠይቃላችሁ። አላህ የተሻለ ነገር እንዲያመጣላችሁ እሱን ትጠይቃላችሁ ብለው ረሱል ዓለይሂ ሰላቱ ወሰላም በዚህ መልኩ ተናገሩ። ወአቢ ያሕያ ኡሰይድ ብኑ ሑደይር፣ ያሕያ ኡሰይድ ብኑ ሑደይር ረዲየላሁ ዐንሁ አነ ረጁላን ሚነል አንሳር፣ ከአንሳሮች አንድ ሰው፣ አንሳር የሚባሉት የመዲና ሰዎች ናቸው። አነ ረጁላን አንድ ሰው ሚነል አንሳሪ ከአንሳሮች ቃለ ያ ረሱለላህ፣ አንተ የአላህ መልእክተኛ ወይ አላ ተስተዕሚሉኒ ከመስተዕመልተ ፉላነን፣ እንደው እኔን አያሰሩኝም፣ ስልጣን ነገር አይሰጡኝም እንደማለት ነው። ፉላንን እከሌን እንደሰጠኸው እንዳሰራኸው እኔን አታሰራኝም አላቸው ነቢዩና ዓለይሂ ሰላቱ ወሰላም። ኢነኩም አፍዋን አላ ተስተዕሚሉኒ ከመስተዕመልተ ፉላነን፣ እከሌን እንዳሰራኸው እሱ እንደምታሰራው ሹመት እንደሰጠኸው ማለት ነው፣ ለእኔ አሰጠኝም አላቸው። ፈቃል ኢነኩም፣ እናንተ እኮ ሰተልቃውነ ባዕዲ፣ ከኔ በኋላ እኮ ታገኛላችሁ፣ አሰረቱን መድሎን ማለት ነው ታገኛላችሁ። የዚህ ጊዜ ፈስቢሩ፣ ታገሱ፣ ሐታ ተልቀውኒ አለል ሐውዲ፣ እኔን ሐውድ ዘንድ እስከምታገኙን ድረስ ሶብር አድርጉ አሉ። ሌላ ነገር ውስጥ እንዳትገቡ ነው። ወኡሰይዱን ማለት ቢደሚል ሐምዛ፣ ሐምዛን ዶም አድርጎ ኡ ብሎ ማለት ነው። ወሁደይሩን የሚለው ደግሞ ቢሃኢ ሙህመላ፣ ሐ ሙህመላ ማለት ነጥብ የሌላት መድሙመቲን ዶም የሆነች ሁ ብላችሁ የምታነቡት ነው። ወዳድን ሙዕጀማ
ዷድ ስንል ደግሞ ዳሏ ነጥብ ያላት ናትና ሙዕጀማ ማለት ነጥብ ያለባት ነው። መፍቱሐቲን ፈትሕ የተደረገች ማለት ነው። ወላሁ አዕለም። ይሄ ኢማሙ ነወዊ ማለት ነው። በዚህ መልኩ ይህን የቃላት የአነባቡን ضبط እንዴት እንደሚደረግበት የሚናገሩበት ነው። ከዛ ኪታባቸው ላይ መግቢያው ላይ አንዳንድ ነገሮች ማብራሪያ የሚፈልጉት ምልክት እንዲህ ነው ብዬ እናገራለሁ እንዳሉት ያንን የተናገሩበት ነው። ይሄ ሐዲስ ደግሞ እንግዲህ ምንድነው ረሱል አለይሂ ሰላቱ ወሰላም ነብዩ ላይ አድሎ የለም ለወደፊት ግን እንደሚከሰት ተናገሩ። ነብዩ ሰለላሁ ይሻላል ብሎ የሚያስቡትን ሰው የሆነ ስልጣን ይሰጡታል። ለዛ ስልጣን ብቁ ያሉ ለምሳሌ አቡ ዘርን አንተ እኮ በሁለት ሰዎች መካከል እንኳን መዳኘት አትችልም ብለው መልሰውታል። ሁለት ሰዎች ቢጣሉ እንኳን ሁለቱን ማግባባት እንኳን የማትችልበት አቅም የለህም። ስለዚህ ስልጣን ለሚሻው ሰው አንሰጥም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ሪያዱ ሷሊህ ላይ ይመጣል እንቀራለን። ረሱል ሰለላሁ ዐለይሂ ወሰለም ሲሰጡ ግን ለዚህ ይገባዋል ብለው ካሰቡ ያ ሰው መሰጠቱ ኸይር ነው ብለው ካሰቡ ይሰጣሉ። በስጦታ ሰደቃም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በስልጣንም በተለያየ መንገድ። ነገር ግን ከኔ በኋላ ግን ያ ሳይሆን ሐቅ ባልሆነ መንገድ ስልጣኖች ሲሰጡ ሐቅ ባልሆነ መንገድ መድሎ ሲከሰቱ ታያላችሁ። ይህ ሲመጣ ሌላ ግጭት ውስጥ እንዳትገቡ፣ ግጭት ውስጥ መግባታችሁ ከባድ ነገር ሊያመጣ ስለሚችል ፈስቢሩ ምን በሉ ታገሱ፣ ሐታ ተልቀውኒ አለል ሐውዲ እኔን ሐውድ ላይ እስከምታገኙን ድረስ ትግስት አድርጉ። ሐውድ ማለት ረሱል አለይሂ ሰላቱ ወሰላም ነገ የውመል ቂያማ ያንን ሐውድ በነብዩ እጅ ነው ሁሉም ሰው የሚጠጣው። ያ ሐውድ ማለት አንድ የጠጣው ሰው ለዘላለም በምንም መልኩ የማይጠማበት ማለት ነው። ጥም የሚባል ነገር አያገኘውም። ሐውዳቸውን ከሚያገኙ ሰዎች አንዱ የነብዩን ሱና አጥብቆ ያዙ ናቸው። የእሳቸውን ሱና የተቃረኑ አዳዲስ ፈጠራ ቢድዓ ነገሮችን የሚፈጽሙ ሰዎች የነብዩን ሐውድ አይጠጡ። ከሳቸው ሐውድ ሲባረሩና ወደዛ ወደ ጀሃነም ወደ ቅጣቱ ወደ ምኑ ሲደረጉባቸው ያ ረቢ ኡመቲ ኡመቲ የኔ ኡመት ናቸው ለምንድን ነው የሚባረሩብኝ ሲሉ እነዚህ እኮ አንተ ከሞትክ በኋላ በአንተ ላይ አዳዲስ ነገር የፈጸሙ የጨመሩ ናቸው ሲባሉ ቡዕደን ወቡዕደን ይላል ወደዛ አርቁልኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐውድን ሊያገኝ የሚችለው አንደኛ በዚህ ላይ ቀጥ ያለ ነው፣ ሰብር አድርጎ መቀጠልና የነብዩን ትእዛዝ ማክበር። ነገ ሐውድ ጋር ረሱል ሰለላሁ ዐለይሂ ወሰለም ዘንድ እንደምንገናኝ ነብዩ ተስፋ ሰጥተውናል። አላህ ሱብሓነሁ ወተዓላ ሐውድን በነብዩ አለይሂ ሰላቱ ወሰላም እጅ ጠጥተው ከሚሄዱ ሰዎች አላህ ያድርገን። በዚህ ባብ ላይ የመጨረሻ ሐዲስ ወአን አቢ ኢብራሂም አብዱላህ ብን አቢ አውፋ ረዲየላሁ ዐንሁማ ቃል ረዲየላሁ ዐንሁማ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ፊ ባዕድ አያሚሂ አለቲ ለቂየ ፊሃ አልዐዱው አን አቢ አብዱራህማን አብዱላህ ብን አውፋ ምን ይላሉ ረዲየላሁ ዐንሁማ አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ነብዩ አለይሂ ሰላቱ ወሰላም ፊ ባዕድ አያሚሂ ከቀናቸው በከፊሉ ላይ አለቲ ያቺ በሆነችው ቀን ለቂየ ፊሃ አልዐዱው አዱውን ጠላቶቻቸውን በተገናኙበት በሆነ ቀናቸው ከፊሉ ላይ ኢንተዘረ ትንሽ ተጠባበቁ ሐታ ኢዛ ማለት ሸምሱ ፀሐይ ዘንበል እስከምትል ድረስ ተጠባበቁና ቃመ ፊህም ከዛም በሰዎች ዘንድ ቆሙ ፈቃል አሉ ያ አዩሃ ናስ እናንተ ሰዎች ሆይ ላ ተተመነው ሊቃእ አልዐዱዊ ጠላትን መገናኘት አትመኙ አሉ። እዛው ጦርነት ቦታ ላይ ወስአሉላህ አልዓፊያ ሁልጊዜም አላህን ዓፊያን ሰላምን ጠይቁ። ፈኢዛ ለቂቱሙሁም ነገር ግን እምቢ ብሎ መጥቶ ገፍቶ ከተገናኛችሁ ጊዜ ደግሞ በጦርነት ላይ ፈስቢሩ ታገሱ፣ ሰብር አድርጉ። ወዕለሙ እወቁ አነል ጀና ጀነት እኮ ያለችው ተሕተ ዚላል ሱዩፊ ከሰይፎች ጥላ ስር ነው ያሉት አሉ። ثم قال النبي صلى الله عليه وسلم ከዛም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አሉ اللهم منزل الكتاب አንተ አላህ ወይ منزل الكتاب ኪታብን አውራጅ የሆንከው ومجري السحاب እንደዚሁ ዳመናን ደሞ አንቀሳቃሽ የሆንከው وهازم الأحزاب አሕዛብ የሚባሉት ነብዩን ሰለላሁ ዐለይሂ ወሰለም ለማጥፋት ከዛም ከዚህም ቡድን የተሰባሰቡት ማለት ነው። وهازم الأحزاب አሕዛቦችን ጭፍራዎችን አሸናፊ በታታኝ የሆንከው ጌታ ወይ اهزمهم እነዚህን አሕዛቦችን ጠላቶቻችንን ማለት ነው اهزمهم በትናቸው አሸንፋቸው ወንሱርና عليهم በእነሱ ላይም ድልን ስጠን የበላይ አድርገን አሉ። ሙተፈቁን ዐለይህ ቡኻሪ ሙስሊም የዘገቡት ማለት ነው። እንግዲህ ረሱል አለይሂ ሰላቱ ወሰላም በዚህ ጋር ደግሞ ምንድነው መጀመሪያ ሲጀመር ጠላትን ለመገናኘት አትመኙ አሉ። ከተገናኛችሁ ግን ሁልጊዜም ሰብር የሚባል ነገር ያስፈልጋል። ላ ተተመነው ሊቃእ አልዐዱዊ ጠላትን መገናኘትን አትመኙ። ወስአሉላህ አልዓፊያ አላህን ዓፊያን ጠይቁ። ሰላምን ያ ረብ ሰላም በሉ። ዓፊያን ደህና እንዲያደርጋችሁ አላህን ለምኑ።
ፈኢዛ ለቂቱሙሁም ነገር ግን ከተገናኟቸው ግን ፈስቢሩ ታገሱ፣ ወደኋላ መሄድ የለም ማፈግፈግ የለም፣ ከጠላት ጋር ፊት ለፊት መፋለም ነው። ወዕለሙ ወቁ አነል ጀና ጀነት ያለው ተሕተ ዚላል ስዩፍ ከሰይፍ ጥላ ስር ነው ያለው። ሰይፍ ጥላ ስር ማለት ጠላት መጥቶ አንገትን ሊቆርጥህ ሲል ማለት ያ ሰዓት ነው ጀነት ያለው። ثم قال النبي صلى الله عليه وسلم ከዚህ አላህ መልእክተኛ አሉ اللهم منزل الكتاب አንተ ኪታብን አውራጅ የሆንኩ ጌታችን ሆይ ወሙጅሪየ ሰሓቢ ዳመናን አንቀሳቃሽ የሆንኩ ጌታ ሆይ ያንቀሳቅሰው አላህ ነው። ዝናብ ከጠፋ ሊያመጣ የሚችለው አላህ ነው። وهزم الاحزاب አሕዛብ እንግዲህ ብሎ እዚች ጋር ነብዩ ሰለላሁ ዐለይሂ ወሰለም የዛኔ አሕዛቦችን ያሸነፋቸው የአሕዛብ ጦርነት ላይ ሰሃቦችን ለ15 ቀናት ከቧቸው ነበርና ሙሽሪኮችን ነብዩ ሰለላሁ ዐለይሂ ወሰለም በሰልማን አልፋሪሲ አማካኝነት ጉድጓዱ ዙሪያውን እንዲቆፈር አደረጉ። እቺማ ከአረቦች ጦር ስልት ውጪ ናት ብለው ሙሽሪኮች የተናገሩበት አጋጣሚ ነበር። ከሂጅራ 5ኛ ዓመት ላይ ያ ሰዓት ላይ ድንኳን ጥለው ድስት ጥለው እየተመገቡ ባሉበት ሰዓት ሙሽሪኮችን አላህ ዝናብ ንፋስ ምናምን በመላክ ማለት የራሱ ሰራዊቶችን ማለት ነው ላከና ድንኳናቸውን እያፈረሰ ወደዚህ እያደረገባቸው አስደንግጦ ከዛ ቦታ ላይ ሙእሚኖችንም ከግድያም ከመጋደልም ጠብቋቸው አላህ በራሱ ህክማና ጥበብ ሙሽሪኮችን ወደ ነበሩበት ወደ ሀገራቸው እንዲመለሱበት ያደረገ አጋጣሚ የአሕዛብ ጦርነት ተብሎ ይጠራል። በሂጅራ 5ኛ ዓመት ላይ የተከሰተ ነው። ስለዚህም ወሐዚመ አልአሕዛብ አሕዛቦችን ያሸነፈ አህዝሙሁም አሸንፋቸው ወይም ደግሞ በትናቸውም ይሆናል። ወንሱርና ዐለይሂም በእነሱ ላይም እርዳታ ለግሰናል። እኛ አቅም የለንም አንተ ካልለገስከን ማለት ነው። ሁልጊዜም በራስ አትተማመንም። ጦር በዛ አቅም አለኝ ጉልበት አለኝ ሰው ሁሌም ወደ ማን መጠጋት አለብህ? ወደ አላህ መጠጋት አለብህ። ርዕሱ እንግዲህ መጨረሻ ላይ የዚህ እንኳን አደጋ ቢመጣ እንኳን ሰብር ማድረግ እንዳለባችሁ መሪው አፈግፍግ እስካላለ ድረስ አንተ አፈግፍገ መሄድ እንደሌለብህ የሚያመላክት ባብ ነውና እንግዲህ ባቡ ሰብር ብለው ኢማሙ ነወዊ ረሕመቱላሂ ዐለይሂ ካዘጋጁት ርዕሶች የመጨረሻው ላይ ሐዲስ ይህንን ነው። ወቢላሂ ተውፊቅ ይላሉ። እዚህ ላይ መጨረሻ እንግዲህ አላህ ስብሓነሁ ወተዓላ ወፍቆን ይህንን ባቡ ሰብር ጨርሰናል። አራተኛው ባቡ ስድቅ ነው። ስለ እውነተኝነት እውነት መራራ ናት። ነገር ግን መጨረሻው ልክ ሰብርም በጣም ከባድ ነው ሲቀመስ፣ መጨረሻው ከማር የበለጠ ጣፋጭ ነው እንዳሉት ኢብኑል ቀይምም እውነትም እንግዲህ በጣም ከባድ ነው። አልሐቁ ሙሩን ብሏል። ሐቅ ሙር ናት፣ መራራ ናት፣ ትመራለች። ሐቅ እውነት በጣም ከባድ ናት። እውነትም ያዝ በዚሁ ወቅት ላይ እጅጉን ከባድ የሆነበት ሰዓት ነው። ውሸታሞች፣ አስተባባዮች፣ የውሸት መስካሪዎች የበዙበት ወቅት ላይ በእውነት ላይ ወኩኑ ማዕሳድቂን ከእውነተኞች ሁኑ ብሎ አላህ እውነት ላይ መጽናት ትልቅ ስጦታ ነውና ቀጣይ እንግዲህ በአላህ ፍቃድ ይሄንን ባብ ነው በሚቀጥለው ፕሮግራማችን የምንመለከተው። የዛሬውን ፕሮግራም በዚሁ እናጠናቅቃለን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሪል ስቴት ላይ ዋናው ሚስጢር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።